ህዳር 18 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎችን በማስቀደም ጀምራለሁ። በደብረ ብርሃን ዙሪያ ከባድ የተባለ ውጊያ እየተደረገ ነው። የፋኖ ኃይሎች በአገዛዙ ወታደሮች ላይ መብረቃዊ ጥቃት ሲያደርሱ በአገዛዙ ወታደሮች በኩል በርካታ ሙትና ቁስለኛ ተመዝግበዋል። በሌላ በኩል በወሎ በበርካታ ቀጠናዎች ከባድ የተባለ ውጊያዎች ሲደረጉ ፋኖ የአገዛዙን ወታደር ሁለት ፓትሮሎች ሲያነዳቸው ሊደመስስ የመጣውን ጦር ደምስሶም መልሶታል። የብልጽግና አመራሮች ላይ ጭምር እርምጃ ተወስዷል። በዝርዝር እንቃኘዋለን። በሌላ በኩል በጎጃምም እንዲሁ ከባድ የተባለ ውጊያ ሲደረግ የፋኖ ኃይሎች አገዛዙን የጦር መሪ የጦር መኮንኖች ጭምር መግደላቸው ተሰምቷል። ጎንደር ላይም ውጊያ ተደርጓል። ዝርዝር ይዘናል። ወዲህ ደግሞ በኦሮሚያ አርሲ የኦርቶዶክሶች መከራ ተባብሶ ሲቀጥል፣ በወለጋ ደግሞ አቃቢ ሕጎች ሲገደሉ እየታገቱም አሉ ተብሏል። ዝርዝር ይዘንበታል። በሌላ በኩል አቶ ልደቱ አያሌው የአብይ አህመድ መንግስት የደካማ ስብስብ ነው ሲሉም ጠርተውታል። አመስ ከተነሳ በሁለት ሳምንት የአብይ አህመድ መንግስት ይንበረከካል ሲሉም ልደቱ ተናግረዋል። ልደቱ አያሌው የአብይን ስርዓት በኢትዮጵያ ታሪክ ደካማው ብለውታል። ዝርዝር መረጃ አሰናድተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአርሲ የኦርቶዶክሳውያን ግፍና መከራም እንደቀጠለ ነው። በትላንትናው ዕለት ማለትም ህዳር 17 ቀን 2018 ዓ.ም በአርሲ ሆንቆሎ ዋቢ ወረዳ በጠቅሳ ቀበሌ በግምት ከ19 በላይ የሚሆኑ ኦርቶዶክሳውያን በህብረት በማሳ ስራ ላይ በነበሩበት ወቅት በጅምላ ሁሉም ታፍነው ተወስደዋል። በዚያ አካባቢ በጠቅሳ ቀበሌ ከዚህ በፊት ብዙ ኦርቶዶክሳውያን መጨፍጨፋቸውም የሚታወስ ነው። ማስረጃው ትላንት የሰማነ ቢሆንም እስከዛሬ ለማጣራት አቆይተነው ነበር። እናም በትላንትናው ዕለት 19 ኦርቶዶክሳውያን በጨፍጫፊው ቡድን ታፍነው ተወስደዋል። እስከዛሬ ታፍነው የተወሰዱት ምን እንደሚሆኑ የታወቀ ነገር የለም። እስካሁንም 19ኙም የታፈኑት ግለሰቦች የት እንደደረሱም የተሰማ መረጃ የለም። መንግስትም ይህንን በተከታታይ ያለማቋረጥ የሚደረግ የኦርቶዶክሳውያንን ጭፍጨፋ ማስቆምም አልፈለገም። የጉዳዩ ተሳታፊ እንደሆነም በበርካታ መረጃዎቻችን ላይ ከዚህ ቀደም አጋልጠናል። እኛም ነገሩን ቢያንስ ድምፅ ለመሆን እንኳን የቀዘቀዝን ይመስላል። በርካታ ሚዲያዎች ጨምሮ ማህበረሰቡ አንድ ሰሞን ብቻ ስለ አርሲ ጮሆ አሁን ዝምታን መርጧል። ይሄ ነገር በሀገርም ላይ መዓት ይዞ ይመጣል። እንደ ክርስቲያንም ዝም በማለታችን ጭምር የነዚህ ንጹሃን ደም ይወቅሰናል ሲሉ አንድ የሃይማኖት አባት ለሚዲያችንም ተናግረዋል። በተለይ ህዝበ ክርስቲያኑ ላይ የሚደርሰውን ግፍና መከራ ሊቃወም ይገባል፣ ነግበኔ ሊል ይገባል ሲሉም የሃይማኖት አባቱ አሳስበዋል። ይህ በእንዲህ እንዳለ በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ህግ ሲገደል 3 አቃቢያን ህግ ታገቱ። በኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢያን ህግ ላይ በታጣቂዎች ተፈጸመ በተባለ ጥቃት አንድ አቃቢ ህግን መገደሉን፣ 3 ደግሞ ታግተው ያሉበት አለመታወቁም ተገልጿል። የኦሮሚያ ክልል አቃቢያን ህግ ማህበረ ፕሬዝዳንት አቶ ታደሰ ንጉሱ ኢታና ለአዲስ ስታንዳርድ እንደገለጹት የኦሮሚያ ክልል አቃቢያን ህግ የሆኑት ነጋሴ ከበደና አለማየሁ መሰለ፣ አዲሱ ለገሰና ይርጋለም ምትኩ ለመንግስት ስራ ትላንትና ህዳር 17 2018 ዓ.ም ከጅማ ከተማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሐራ የተባለች ቀበሌ ሲደርሱ ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድን ቁጥጥር ስር ውለዋል ብለዋል። ይህ ድርጊት ከሰዓት በኋላ 9 ሰዓት አካባቢ መከሰቱን የገለጹት አቶ ታደሰ ታጣቂዎቹ አቃቢ ህጎቹን ቁጥጥር ስር ከዋሏቸው በኋላ
አቃቢ ህግ ነገሰ ከበደን በጥይት በመግደል የቀሩትን 3 አቃቢያን ህጎች አግተው ወስደዋቸዋል ሲሉ ተናግረዋል። አቃቢ ህግ ነገሰ ከበደ መገደላቸው ተረጋግጧል። አስከሬናቸውም ለቀብር ወደ ሱሉልታ ከተማ ተወስዷል። የቀሩት ሰዎች በምን ሁኔታ እንደሆኑ የት እንዳሉ አናውቅም በማለት የኦሮሚያ አቃቢያን ህግ ማህበር ፕሬዝዳንት አቶ ታደሰ ንጉሱ ኢታና ለአዲስ ስታንዳርድ ተናግረዋል። የኦሮሚያ ጠቅላይ አቃቢ ህግ ቢሮ በበኩሉ የክልሉ አቃቢ ህግ ነገሰ ከበደ መገደላቸውን አረጋግጦ የተሰማውን ሐዘን በማህበራዊ ትስስር ገጹም አስታውቋል። ማህበሩ ይህንን ድርጊት ያወግዛል ያሉት የማህበሩ ፕሬዝዳንት እነዚህ የህግ ባለሙያዎችን የያዘው አካል እንዲፈታቸውም እንጠይቃለን ብሏል። ከዚህ ቀደም በኦሮሚያ ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድን አቃቢያን ህግን የማገት ወንጀል እየተፈጸመ እንደነበረ ያስታወሱት አቶ ታደሰ በቀጥታ ኢላማ ያደረገ ግድያን ሲፈጸም ግን ይህ ለመጀመሪያ ጊዜ ነውም ብለዋል። በዚህ ጉዳይ ላይ ከምስራቅ ወለጋ ዞን ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም ሲል የዘገበው አዲስ ስታንዳርድ ነው። መንግስት የወጣውበት ነው እኔ የምቆጣጠረው ነው የሚለውን ኦሮሚያ ክልል እንኳን የገዛ አቃቢ ህጎቹን ማስጠበቅ አልቻለም። ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። ቴዎድሮስ እዝ በመተከል የባምቡ ከተማ ሚሊሻን ጽሕፈት ቤት ኃላፊ ላይ እርምጃ ሲወስድ፣ በተመሳሳይ ምኒልክ እዝ ደግሞ የአልብኮ ወረዳ ብልጽግና አመራሮች ላይ ከባድ እርምጃ መውሰዱን ሚዲያችን ለማረጋገጥ ችሏል። በምዕራብ አማራ ቀጠና የቴዎድሮስ እዝ ፋኖች በመተከል የባምቡልክ ከተማ ሚሊሻ ጽሕፈት ቤት ኃላፊ አቶ ደረጀ ለሚሳነ ጨምሮ በርካታ የአድማ ብተና አባላትን ሲገድሉ 3 ወታደሮችን ደግሞ መማረካቸውም ታውቋል። በምስራቅ አማራ ቀጠና ደግሞ የምኒልክ እዝ ፋኖች የአልብኮ ወረዳ መቀመጫ የሆነችውን ሳልመኔ ከተማ ዘልቀው በመግባት የወረዳውን የከተማ አስተዳደሩን ብልጽግና አመራሮች ላይ በፈጸሙት ጥቃት በርካቶችን ሙትና ቁስለኛ ማድረግም ችለዋል ነው የተባለው። ይህ በእንዲህ እንዳለ ልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል ግሸን ላይ ተጋድሎ በማድረግ ድል ማስመዝገቡን አስታወቀ። ልጅ ኢያሱ ኮር 23ኛ ክፍለ ጦር ከአምባሰል ግሸን አካባቢ ወደ አምባሰል ሸብገዶ ለማጥቃት የመጣውን የአገዛዙን ዙፋን ጠባቂ ሰራዊት ጋር ብርቱ ትንቅንቅ ተጋድሎ በማድረግ በብልጽግና ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱንም ታላቅ ድልም መቀዳጀቱንም አስታውቋል። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት አምባሰል ግሸን ቤተክርስቲያን ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ልጅ ኢያሱ ኮር 23ኛ ክፍለ ጦር ወዳለችበት ጅብ ገዶም ማጥቃት ያደረገ ሲሆን ንስሮቹ በአግባቡም በመመከትና መልሶ ማጥቃት በማድረግ ብሎም ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ወደ መጣበት ምሽጉ መልሶታል ነው የተባለው። በዚህ ከባድ ውጊያ አገዛዙ የመጣባቸው 2 ፓትሮሎች ሙሉ ለሙሉ በፋኖ አርፒጂ ጥቃት እንደተሰነዘረባቸውና ከጥቅም ውጭ መደረጋቸውንም የዓይን እማኞች ለሚዲያችን ገልጸዋል። በዚህ የተበሳጨው የብልጽግና ሰራዊት እንደተለመደው ህዝቡ ወደሚበዛበት አካባቢ ወደ ከተማ ሞርተር በማስወንጨፍ ትምህርት ቤትና በከባቢው ባሉ መንደሮች በሰው ህይወትና በንብረት ላይ ጉዳት አድርሷል ነው የተባለው። ይህ በእንዲህ እንዳለ ወደ ጎጃም ስንመለስ 206ኛ ኮር በሻፎ ጉዱ ለማ ግንባር የብልጽግናን ኃይል ሲረፈረፉ አርፍደዋል። የቴዎድሮስ እዝ 206ኛ ኮር ተከታታይ ተጋድሎውን አጠናክሮ የቀጠለ ሲሆን በዛሬው ዕለትም የተቀዳጀ ጥቃት በመክፈት የ34ኛ ክፍለ ጦር አሃዶችን በሻፎ ጉዳለማ ግንባር ከአንበር ከተማ በቅርብ ርቀት የብልጽግናን ኃይል የተናነቁት መብረቁ ሻለቃ፣ ተድላ ጓሉ ሻለቃ እንዲሁም የ34ኛ ክፍለ ጦር ቃኝና መሐንዲስ በመቀዳጀት በፈጸሙት ገድል አኩሪ ድልም አስመዝግበዋል ነው የተባለው። በዚህ የተጠና ኦፕሬሽን ድል የተቀዳጀው 206ኛ ኮር 34ኛ ክፍለ ጦር በብልጽግና ላይ ከፍተኛ ኪሳራ ያደረሰ ሲሆን አስፓልቱን በአስክሬን ሞልተው ግዳጃቸውን በብቃት በመወጣት ውጊያውን በአሸናፊነት ቋጭተውታል ሲሉ የዓይን እማኞች የፋኖ ኃይሎች የሰሩትን ገድል ለሚዲያችን ተናግረዋል። የብልጽግና ኃይል ቁስለኞቹን ወደ ሆስፒታል እያጋዘም ይገኛል ሲሉ የዓይን እማኞች አክል የገለጹ ሲሆን በዚህ ውጊያ በርካታ የአገዛዙ አዋጊ መኮንኖች በሻለቃ ደረጃ ያሉ የአዋጊ መኮንኖች ጭምር መገደላቸውን ነው የመረጃ ምንጮቻችን ለሚዲያችን የተናገሩ። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ
ጎንደር ብርጌድ ላይ ጥቃት ለመፈጸም የመጣው የአብይ አህመድ ሰራዊት ሙትና ቁስለኛ ሆኖ መመለሱ ተገለጸ። በዛሬው ዕለት ህዳር 18 ቀን 2018 ዓ.ም የግዙፉ ጎንደር የበጋሻው ክፍለ ጦር አብራክ የሆነው ጎንደር ብርጌድ አባላት ከምንዛሮ እስከ አርሴማ ባለው ሰፊ ቀጠና የቅኝት ተግባርን በመከወል ላይ ያሉ የአብይ አህመድ ወንበር አስጠባቂ ሰራዊት ከጠዳ ከተማ ተነስቶ ከቀኑ 7 ሰዓት ላይ በጎንደሬዎቹ ፋኖች ላይ ተኩስ የከፈተ ሲሆን ነበልባሎቹም አፋጣኝ የአጸፋ እርምጃ መውሰዳቸውን የብልጽግና ሰራዊትንም ሙትና ቁስለኛ ማድረጋቸውን የአይን እማኞች ገልጸውልናል። በውጊያውም 5 የብልጽግና ኃይል ወዲያውኑ ሲሸኙ 7 ቁስለኛ መሆናቸውንም አረጋግጠናል። የብልጽግና ኃይል ይዞት የመጣው ግብስብስ ኃይል ሙትና ቁስለኛ ስለሆነበት ተደናግጦም በመጣበት እግሩ ተመልሶም ብዙም ሳይቆይ ወደ ጠዳ ከተማ መመለሱም ነው የተረጋገጠው። ይህ በእንዲህ እንዳለ ሸዋ ጠቅላይ ግዛት እዝ በደብረ ብርሃን ከተማ ዙሪያ ከፋሽስቱ ብልጽግና ሰራዊት ጋር ከባድ ትንቅንቅ እያደረገ ነው። አፋሃድ ሸዋ ጠቅላይ ግዛት እዝ በሸዋ በሁሉም ግንባር ለብልጽግና ጦር መብረቅ በመሆንና እዞን ሰንሰለቱን የጠበቀ ጠንካራ ጦር በመገንባት ያገዛዙን ሰራዊት በምኒልክ ቀዬ በሸዋ ፍርክስክሱን እንዲወጣም እያደረገው ይገኛል። በአርበኛ መከተው ማሞ የሚመራው የአፋሃድ ሸዋ ጠቅላይ ግዛት እዝ ግዙፉ የመሐመድ ቢሆነኝ ኮር የፋሽስቱን ሰራዊት በጦር ግንባር ባርበደበዱበት አርበኛ የተሰየመው የደጃዝማች ተሰማ እርገጤ ክፍለ ጦር እጅግ ጠበብት በሆኑ ወታደራዊ መሪዎቹ በአገዛዙ ላይ የውጊያ የበላይነት በማስተናገድ የአማራን ጠላት እያረገፍነው እንገኛለን ሲሉ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቀዋል። የሸዋ ጠቅላይ ግዛት እዝ ክፍለ ሀገር ሁለተኛ መዲና በሆነችው ደብረ ብርሃን ከተማ ዙሪያ ከብ ያለው ግዙፉ ደጃዝማች ተሰማ እርገጤ ክፍለ ጦር በዛሬው ዕለት ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 4 ሰዓት ድረስ ከአገዛዙ ሰራዊት ጋር ከቀየት ከተማ እስከ ጉዶ በረት ከተማ ባለው ቀጠና እስካሁኑ ሰዓት ድረስ ከባድ ውጊያም እያደረገ ይገኛል። የአፋሃድ ሸዋ ጠቅላይ ግዛት እዝ የደጃዝማች ተሰማ እርገጤ ክፍለ ጦር የአዲት ግራር ሻለቃ እንዲሁም የአስማረ ዳኜ ሻለቃ በጥምረት በመሆን ዘራፊውንና ጡት ቆራጩን የአብይ አህመድ ሰራዊት ከግራ ከቀኝ ከኋላ ከፊት መንፈስ ሆነው የብልጽግናን ኃይል ሁኔታውን ግራ እስኪገባው በሞት መሃል መሬት አስገብተው በመዘረር ከቀየት ከተማ ገባ ብሎም በምትገኘው መሃል አምባ ቀበሌ ዙሪያ እንደ ቅጠል እያረግፉት ይገኛሉ። በማጥቃትና በመከላከል እንዲሁም በመደምሰስ ወታደራዊ ጥበባቸው የሚታወቁትና በእዝ አመራሮቻቸው የምድር ድሮን እየተባሉ የሚጠሩት የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች የብልጽግናን ኃይል ከአንድ ቦታ ረግቶም እንዳይቀመጥ ሁሌ መንገደኛ እንዲሆን ቀን ከሌሊት በደፈጣ ጥቃት እረፍት በመንሳት ዛሬም የተለመደውን ጥበብና ጀግንነታቸውን ተጠቅመው ክንዳቸውን እያሳረፉበት ይገኛሉ። በዚህ አውደ ውጊያ በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ሲነገር ውጊያው አሁንም ባለመጠናቀቁ ቁጥራዊ መረጃዎችን ለማግኘት ተቸግረናል። በደብረ ብርሃን ዙሪያ ባለው ውጊያ የአገዛዙ ኮማንዶ ጦር እንደ ቅጠል እየረገፈ የሚገኝ ሲሆን በተደጋጋሚ ከደብረ ብርሃንና ከሌሎች የኦሮሚያ አካባቢዎች ተጨማሪ ኃይል ወደ ቦታው እየዘለቀ እንዳለም ነው መረጃው ይድረሰን። ይህ በእንዲህ እንዳለ ከአማራ ክልል የጦር ግንባር መረጃዎች ስንወጣም አቶ ልደቱ አያሌው አመጽ የሚነሳ ከሆነ ህዝባዊ አመጽ የሚነሳ ከሆነ ማለት ነው የአብይ አህመድ መንግስት ገልብጦ ለመጣል 2 ሳምንት በቂ ነው ሲሉ ተናገሩ። አቶ ልደቱ አያሌው ይሄ መንግስት የደካማ ስብስብ ነው ሲሉም ጠርተውታል። አቶ ልደቱ አያሌው ይህንን መንግስትና የኢህአዴግ መንግስትን አነጻጽረው ይሄ መንግስት ምንም አቅም እንደሌለውም አሳይተዋል። ከዚህ ጋር በተያያዘ አመጽን በተመለከተ አቶ ልደቱ አያሌው የተናገሩትን ንግግር አድምጠናቸው እንመለስ። እዛ 11 ሁኔታዎች በተሟሉበት ሁኔታ ነው 45 ቀን ወደ መጀመሪያው ጥያቄ ነው እንደገና የመለስከኝ ሞገስ። እነዛ 11 ጥያቄዎች ካልተሟሉ ከአንድ ዓመትም በላይ ሊወስድ ይችላል። ወይም ደግሞ ካልከው ከ7 ከ8 ዓመትም በላይ ሊወስድ ይችላል። ጭራሽም ላይሳካ ይችላል። ኢቨን ተሟልተውም ያልኩት ለዛ እኮ ነው። ግን ተሟልተውም ቢሆን 45 ቀን ካላጠረም ወይ ነው ልንገርህ። ከተሟሉ ሶስተኛውን ሳምንት የሚያልፍ አይመስለኝም አሁን ያለው መንግስት። በነገር ላይ ስለ መንግስት ስታወራ በ27 ዓመት የነበረው መንግስትና አሁን ያለው መንግስት ለኔ አንድ አይነት አይደለም፣ የተለያየ። ምንም ይለያቸው ያሁኑ የበለጠ ደካማ መንግስት ነው። ያፈና ባህሪውንም ካየን አምባገነንነቱንም ካየን የሴኩሪቲ አፓራቱስንም ካየን እጅግ በብዙ ርቀት ደካማ ነው አሁን ያለው። በህብረተሰብ ውስጥ ያለውን ብሶት ካየን ሮሮ ካየን የያነውና ያሁኑን ማነጻጸር አንችልም። ያሁኑ የበለጠ ያኔ የተወሰነ የህብረተሰብ ክፍል ሊሆን ይችላል ብሶት አለብኝ የሚለው፣ አሁን ሁሉም ህብረተሰብ በዕለት ተዕለት ኑሮ ጭምር
የብሶቱ አካል የሆነበት ሁኔታ ነው ያለው። የቴክኖሎጂውን መስፋፋት ካየን ያኔ የነበረው ሞባይል ፎን ቁጥር ወይም ደግሞ የሶሻል ሚዲያ መስፋፋት ከአሁኑ ጋር የሚነጻጸር አይደለም። በጣም ውስንና በጥቂት ከተሞች የተወሰነ ነው የነበረው። በቀላሉ ኢንተርኔት እየዘጋ መንግስት የሚያስቆመው ነው የነበረው። አሁን እኮ መንግስት ኢንተርኔትን መዝጋት እኮ የሚችልበት እኮ እድል አይደለም ያለው። ኢንተርኔትን ከዘጋ የመንግስት መዋቅር ራሱ ኢኮኖሚው የሚቆምበት ሁኔታ እኮ ነው ያለው። አስቸጋሪ ሁኔታ በብዙ መልኩ ካየነው ያኔና አሁን ያለው መንግስትም አንድ አይደለም። በአፋኝነቱ ራሱ አይነጻጸሩም። ይሄ አግሬሲቭ ነው። ብዙ ሰው በአንድ ጊዜ ሊገል ይችላል፣ ግን የበለጠ ብሶቱን ያቀጣጥለዋል እንጂ መፍትሄ ሊያመጣ የሚችል አይደለም። ፓወር ኮንሶሊዴት ያደረገ አይመስልም። የብልጽግና መንግስት ዛሬ ላይ ከዛሬ 3-4 ዓመት ጋር ስታወዳደር የበለጠ እንደውም ፓወር ኮንሶሊዴት ያደረገ አይመስልም። ያኔ የነበረው መንግስት ከነ ችግሩ ከነ ድክመቱ ኦልሞስት 100% በሚባል ደረጃ ኢትዮጵያን የሚያስተዳድር መንግስት ነው የነበረው። አሁን እኮ በ7 ዓመት ውስጥ እኮ መሀሉን ዳር እያደረገ ያለ መንግስት እኮ ነው። የሀገሪቱ ጠቅላይ ሚኒስትር ለቀምት ለመሄድ ባህር ዳር ለመሄድ ብርቅ የሆነበት እኮ ነው። ዜና እኮ ይሰራል ባህር ዳር ደርሶት መጣ ተብሎ። ትግራይን ያስተዳድራል የአሁኑ መንግስት። ጠቅላይ ሚኒስትሩ መቀሌ ደርሶ መምጣት ይችላል? አይችልም። አንድ አይነት አይደለም። ከአዲስ አበባ ወጥተህ እኮ መግባት አትችልም። ያኔ እኮ የነበረው ሁኔታ እንደዚህ አይደለም። እና ሬሌ ማነጻጸር ካለብን ልዩነት አላቸው። አሁን ልዩነት አላቸው። ግን የአሁኑ መንግስት ምናልባትም በታሪካችን አይተን በማናውቀው መጠን እጅግ ደካማ መንግስት ነው። በመቀጣጫ ብቻ የሚያምን በጭካኔ ብቻ የሚያምን ነው። አሁን ስማ፣ አብዮታዊ ዲሞክራሲ የሚባል እኮ እናምንበታለን እንሞትለታለን የሚሉት የራሳቸው የፖለቲካ መስመር ርዕዮተ ዓለም ነበራቸው። በ27 ዓመቱ ስርዓት ሽጣቸውን ገትረው የሚከራከሩለት ወታደሩም ነበራቸው። ወታደሩም እንደዛው የአብዮታዊ ዲሞክራሲ አሁን ያለው እኮ ምንም የሚያምንበትም ነገር የለም። ስልጣንና የፖለቲካ ስልጣንና የኢኮኖሚ ጥቅም ያስተሳስረው መርህ አይደለም፣ የሀገር ጉዳይ አይደለም ያስተሳስረው። 1/10 አንብቦት ከሆነ ወራረዳለሁ የብልጽግና አባል የመደመርን መጽሐፍ። ለዚህ ነው በየትኛውም መድረክ አርቲኩሌት ሲደረግ ወይም ሳይት ሲደረግ ማታይ መደመር 4 ቮሊዩም ተጽፏል። ምንም ኢምፓክት የለው። አንዳንዶቹ ትችት የሚያቀርቡትም ሳያነቡት ነው፣ እንዲሁ ዝም ብለው ማድነቅ ስላለባቸው። እና ያ ሁኔታና አሁን ያለው ሁኔታ በጣም የተለያየ ነው። እና ሪሊ እኔ 3ኛውን ሳምንት ይሻገራል የሚል እምነት የለኝም። የመጀመሪያው የትራንስፖርት ማቆም ዘመቻ ላይ መንበርከክ የሚችል መንግስት ነው። በመጨረሻም ከፋኖች መንደር የደረሰንን አንድ የፉከራና እንዲሁም ፋኖች በህብረት ሆነው ከድል መልስ ሲጨፍሩ የሚያሳይ ቪዲዮ ተመልክተን እንመለስ። 30 ጎርሶ ለበለባቸው ባልቻባ ነፍሶ በለልኝም አንተ ሲገሉን ነበር ሲያፈናቅሉን ለ500 ዓመት። ያው ምስክር ነው አሁን ላለንበት አባቶቻችን የታገሉበት ሳለ ስላሴ ኃይለ መለኮት አጋድመው ወቁት ነዱት እንደ ከብት በአፈርም ደግሞ ባብራ ነው ጥይት ይመስክር ጓንዴ የጥንቱ ብረት አውቶ መሳሪያ ባልነበረበት ከዚህ እስከ ዘዋር ሲነገልን ነፃ ያወጡበት ርስታችን ነው ሞጆና ናዝሬት የማኛ ጤፉን ያበቀሉበት ኃይለ ማርያም ማሞስን የጻፈበት ይህ ነው ታሪክ በለወቅበት በልልኝም አንተ ተነስግጠመው ቁመህ አትየው ጥጋበኛ ነው ፊት ከሰጠኸው ያጤ ቴዎድሮስ ያጤ ምኒልክ የናስማረ ልጅ ያጤ ይኩኖ አጣፍጦ ሰርቶት ጀግና ከሽኖ እጁን አይሰጥም ያማራ ፈኖ ምልልኝም አንተ መያዝ ነው እንጂ አንገቱን ብሎ ካልያዙትና ይዘላል በቅሎ ሞትን አይፈራም አይቀርም ብሎ ነፃ ይወጣል አማራ ታግሎ ይገሰግሳል ወደፊት ጥሎ የአባት ቤት ነው በልግባ ተሎ ስም ይጻፋል ነገር 4 ኪሎ በልልኝም አንተ አደምን ሸጣይቱ ማንጀግንነታቸው አድዋ ነበር ትግል ጉዟቸው ማርያምን ብለው ተከተሏቸው ይህን ሲሰሙ ድንጋጤያቸው እልቅሶ ነበር ጣሊያን ዜናቸው በልልኝም አንተ በጥላቻ መርፌ ተወግቶ ያደገው ባንዳ ልጅ እምነቱን የካደው አንበሳውን ፍቆ ቢኮክ የተከለው ሊጠፋ የማይችል ታሪክ ምስክር ነው የስልጣኔ አባት አፄ ምኒልክ ነው በልልኝም አንተ ፋሲል ኢያሱ አፄ በካፋ ታሪክ
ይመስክር ታሪክ ይናገር ጀግናው ነፍጠኛ ጀግናው አማራይት እንደነበረ አጼ ፋሲል ፈልጋፋት ላይ ያለው ለውዴታቸው ምስክር ነበረ። የአጼ ሰርፀን እንግዲህ ዘመናዊው የምኒልክ ልጅ ዘመናዊው ፋሲል እያሳጤ መካፋ የምንኮራበት ታሪክ መሽጠፋ የትየለኔ ጣይቱ ነው ታሪካችን የማይለበዝዝ ነው አሻራችን የቋረው ትንታግ መይሰው ካሳ ጀግናው ምኒልክ ጀግናው አንበሳ ያስደነግጣል ስሙ ሲነሳ በልልኝም አንተ ያለወላታ ታግሎ ይጥላል ከጥንቱም ድሮ ሀገር ነፃ አውጪ ነፍስን ገብሮ ይስነጥቃል ደርሶ ከላይ የጀግና ልጅ ነኝ እነበላይ ድል ሳላደርግ የማልመለስ የጀግና ልጅ ነኝ አፄ ቴዎድሮስ በጀግንነት የማልታማ የነብሩ ልጅ ነኝ አሳምነው ልጅ አንበሳው ጋማ አዎ ፋኖ ነኝ ወንዶች ልክ አዎ ፋኖ ነኝ ወንዶች ልክ የዛ ጀግና ልጅ የምኒልክ ፍራት የማላክ ከመሰረቱ የምየልጅ ነኝ እነጣይቱ በጀግንነቱ አይበገሬ የአርበኛ ልጅ ነኝ ጥንትም ከዘሬ ጠላት ሳልመክት ትጥቅ የማልፈታ ባላማዬ የማላመነታ ሀገር የማቆም በደም ጠብታ እኔ ፋኖ ነኝ ሀገር አለኝታ በሏት አስማረ ዳኛ ስራት ወልደየስ አንዱ በቂ ነው ለሽግብስብስ አሸናፊ ያለው ሞላ ደስዬ ሹን ይጥላል አንዱ ሰውዬ አንባቸው መኮንን ስመኘው በቀለ በእውቀት ብርሃን ጽፎ ታገለ አሳምነው ጽያቻለው ደሴ ጋሻ ክንዴ ነው ክብሬ ነው ዋሴ አጤ ምኒልክ ንጉስ ሚካኤል በላይ ዘለቀ አጤ ቴዎድሮስ ወደፊት ነበር የሚገሰግስ እነሱ ናቸው ለኛ ምስክር ዓለም ጽፎታል ይውጣ ይናገር ዓለም ጽፎታል ይውጣ ይናገር እንዲህ ነው እንጂ ታሪክ ሲዘከር ልጅ ለአባቱ ነው ሁሌ የሚፎክር በልልኝ ማተ እንደምን ይሰሙት እንደፍሬ እንደምን ይከማሪያምዬ እንዳባ ኮስተር ገመዳ ሰሪ ታማኝ በመሆን እንደገብርዬ ጽፌን ፈክር ጠላቴን ብዬ ክብሬ ሲነካ አልወድምና ክብሬ ሲነካ አልወድምና የአማራ ልጅ ነኝ ቆርጠው በላ በልልኝ ማተ ታላቅ ክብር ነው ምኒልክ ለኔ ታላቅ ክብር ነው አባ ኮስተር ለኔ ታላቅ ክብር ነው ቴዎድሮስ ለኔ የአማራ ልጅ ነኝ ጀግኖች ፍሬ ማለት ደራደረው ሀገር ደንበሬ ማናት ለኝ አልወድም እኔ ማናት ለኝ ያመኛል እኔ አማራ በለኝ በክብር ሲበለ ነው ማተ ይለመሰሳለ ጠላቱን ባንዴ አረተው እምቢ አሻፈረኝ ፍሬው ደደኝ እየሰደቡት እየነደደኝ አረጨነቀኝ እንደ ልብስ ወልቆ መቼ ሊለቀኝ የአብይ ወታደር ኦነግ ጨምላቅ እያናደደኝ አቃጥለ ፍጀው ለምንበው አለኝ ልበለው እንዴ አረተው ወይም ብሽምብሽ ወይ ሰምቶ መቻል አስታርቁኝ ማለት ሰው ያሰለቻል ወይ ገሎ መሄድ ወይ ሰምቶ መቻል አረተው ምን ይላል እንዳገባብህ በለስኪ ወጣው የፋኖን ጥይት እንካቅመሰው አረተው ምን ይላል የአብይ ወታደር ስኳር የላሰው የአብይ ወታደር ስኳር የላሰው ያስጠጁ ዱላ ያግበሰበሰው የፋኖን ጥይት ገብቶ ቀመሰው ለአብይ ወታደር ለነዛ ገልቱ መድኃኒቱ ነች አለች ጣይቱ አረተው ትንሽ ልንገራችሁ የአማራ ልጅ ጉድ ምስክራችን ነኝ ወለጋ ያለችው አንሻ መሐመድ ነይ ባረንጓዴው ውድህድ ከሸዋ አንኮበር ተወልዶ ጣሊያንን አረደው አድዋ ላይ ወርዶ ነይ ባረንጓዴው በሁዳዴ ቋንቋ በፍልሰታ ክክ ይምጣሉ መከታው የሚህንን ፍትን ነይ ባረንጓዴው ራምቦም ስትመጣ ትቀመጥ ተጎኔ አስቻለው ትመጣ ትቀመጥ ተጎኔ አስቻለው ስመጣ ምኒልክ ስመጣ ትቀመጥ ተጎኔ ራምቦም ስመጣ ትቀመጥ ተጎኔ እሳየለች ወይ ያለሁት እኮ ነይ ባረንጓዴው ህፃን ልጅ